የበሽታው ምንነት ኒሞኒያ ቃሉ በግሪከኛ ሳምባ ማለት ነው። ይህ በሽታ በባክቴሪያዎች፣ ቫይረሶች፣ ፈንገሶች ወዘተ አማካኝነት የሚከሰት የመተንፈሻ አካላት ኢንፌክሽን በሽታ ነው። ሂስተሪ የበሽታው አመጣጥ ታሪክ ሂፖክራተስ የሚባለው የግሪክ ፈላስፋ የዚህን በሽታ ምልክቶች ለመጀመሪያ ጊዜ አሳውቋል። በ1875 ኤድዊን ክሌብስ የሚባል ሰው ከሞተ ሰው የመተንፈሻ ቧንቧ ላይ ባክቴሪያን ማግኘት ችሏል። በ1882 ሁለት የኒሞኒያ በሽታ አምጪ ምክንያቶች ማለትም ስትሬፕቶኮኩስ ኑሞኒዬ እና ክሌብዚዬላ ኑሞኒዬ በካርል ፍሪድላንደር እና አልበርት ፍራንክል በሚባሉ ሰዎች የመጀመሪያ የተሳካ ጥናት ተደርጓል። በተጨማሪም የካርል ፍሪድላንደር ምርምር እስከ አሁን ድረስ በሥራ ላይ የሚውለውን ባክቴሪያዎችን በላቦራቶሪ ውስጥ መመደቢያ ዘዴ ራምስቴን የተገኘበት ውጤታማ ምርምር ነበር። በ1884 ክሪስቲያን ግራም የዚህን ዘዴ ዝርዝር አሰራሩን በማስቀመጡ ከላይ የተጠቀሱት ሁለቱ የኒሞኒያ በሽታዎች በተለያዩ የባክቴሪያ ዝርያዎች እንደሚከሰቱ ለማወቅ ተችሏል። ይህ ደግሞ ኒሞኒያ የሚባለው በሽታ በተለያዩ የባክቴሪያ ዝርያዎች ሊከሰት እንደሚችል ማረጋገጫ ሰጥቷል። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች አንድ ጥናት እንዳመለከተው ከ1980 እስከ 1990 ዓመተ ምህረት በየዓመቱ በመተንፈሻ የሰውነት ክፍል ኢንፌክሽን ምክንያት 4 ሚሊዮን ሕፃናት ይሞታሉ። የኒሞኒያ በሽታ አይነቶች የሚከተሉት ናቸው። ኮሚዩኒቲ አኳየርድ ኑሞኒያ (CAP) ይህ የኒሞኒያ በሽታ የጤና አገልግሎት መስጫ ቦታ ሳይሆን ሌሎች መኖሪያ ቦታዎች የሚይዘን በሽታ ነው። በጤና አገልግሎት መስጫ ቦታ ላይ ከሚይዘን አይነት ኒሞኒያ በሽታ ይልቅ ይሄኛው በብዛት ይከሰታል። ይሄ በክረምት ወቅት በብዛት ይከሰታል። በአሜሪካ በዓመት 4 ሚሊዮን ሰዎች በዚህ በሽታ ይያዛል። ሆስፒታል አኳየርድ ኑሞኒያ (HAP) ይህ የኒሞኒያ በሽታ የጤና አገልግሎት መስጫ ቦታ ላይ ነው የሚይዘን። ይሄኛው በሽታ በሌላ በሽታ ተይዘው ሆስፒታል የገቡ ሰዎችን ስለሆነ የሚይዘው አደገኛ ነው። ለሰውነታችን መተንፈሻ ክፍል የሚደረግ የቬንቲሌተር ድጋፍ ለዚህ አይነቱ የኒሞኒያ በሽታ ያጋልጠናል። ሄልትኬር አሶሲዬትድ ኑሞኒያ ኢዝ አኳየርድ ፍሮም አደር ሄልትኬር ሴቲንግስ ላይክ ኪድኒ ዳያሊሲስ ሴንተርስ፣ አውትፔሸንት ክሊኒክስ ኦር ነርሲንግ ሆምስ። ከላይ ያየነው የኒሞኒያ በሽታዎች አይነት አመዳደብ የተመሰረተው በሽታው በሚከሰትበት ቦታ ላይ ነበር። አሁን ደግሞ የምናየው አመዳደብ በሽታው በምን አይነት ጀርም፣ ባክቴሪያ፣ ቫይረስ፣ ፈንገስ ይከሰታል የሚለው ላይ ተመርኩዘን ነው። እነዚህም ባክቴሪያል ኑሞኒያ፣ ይህ ማለት በባክቴሪያዎች አማካኝነት የሚከሰት የኒሞኒያ በሽታ ነው። በዚህ መደብ ውስጥ በብዛት የሚከሰተው ኒሞኒያ በሽታ ስትሬፕቶኮኩስ ኑሞኒዬ ይባላል። የዚህ በሽታ አምጪው ባክቴሪያ ስትሬፕቶኮኩስ ይባላል። ክላሚዶፊላ ኑሞኒያ እና ሊጆኔላ ኑሞፊላ የሚባሉትም በባክቴሪያ አማካኝነት የሚከሰቱ የኒሞኒያ በሽታዎች ናቸው። ቫይራል ኑሞኒያ የመተንፈሻ አካላትን የሚያጠቁ ቫይረሶች በተለይ ሕፃናትና ሽማግሌዎች ላይ በብዛት የኒሞኒያ በሽታን ያስከትላሉ። ነገር ግን በቫይረሶች የሚከሰት ኒሞኒያ በሽታ በባክቴሪያ ከሚከሰት የኒሞኒያ በሽታ ይቀላል። ይዞን የሚቆይበትም ጊዜ አጭር ነው። ማይኮፕላዝማ ኑሞኒያ ይህ ደግሞ በማይኮፕላዝማ ኦርጋኒዝምስ የሚከሰቱ የኒሞኒያ በሽታዎች ናቸው። ማይኮፕላዝማ ኦርጋኒዝምስ የሚባሉት የባክቴሪያን እና የቫይረስን ባህሪያት ቀላቅለው የያዙ ጀርሞች ናቸው። በእነዚህ ጀርሞች የሚከሰቱት የኒሞኒያ በሽታዎች ብዙውን ጊዜ በጣም ከባድ ያልሆኑ እና አጭር ዕድሜ ያላቸው በሽታዎች ናቸው። በብዛት የሚያጠቁት ሕፃናትን እና ሽማግሌዎችን ነው። ፋንጋል ኑሞኒያ
ከአፈር ውስጥ ወይንም ከእርግቦች ኩስ ውስጥ የሚገኙ ፈንገሶች በብዛት ወደ ሳምባ ከገቡ የኒሞኒያ በሽታን ያስከትላሉ። ሌላ ከባድ በሽታ ያለባቸውን ወይንም የበሽታ መከላከል አቅማቸው የደከመ ሰዎችን ያጠቃሉ። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ ከ5 ዓመት በታች የሆኑ ሕፃናትና ከ65 ዓመት ዕድሜ በላይ የሆኑ ሽማግሌዎች፣ ሲጋራ የሚያጨሱ፣ አልኮል መጠጥ በብዛት የሚጠጡ፣ ወይንም እነዚህ ሱስ ያለባቸው ሰዎች በተጨማሪ የሚከተሉት ተጓዳኝ የጤና ችግር ያለባቸው ሰዎችን ሲስቲክ ፋይብሮሲስ፣ ክሮኒክ ኦብስትራክቲቭ ፓልሞኔሪ ዲስኦርደር (COPD), አዝማ or conditions that affect the kidneys, heart or liver። የበሽታ መከላከል አቅማቸው የደከመ ሰዎች፣ ለምሳሌ ኤድስ በሽታ ያለባቸው ሰዎች፣ ለጋስትሮኤሶፋጂያል ሪፍላክስ ዲዚዝ (GERD) በሽታ መድኃኒት እየወሰዱ ያሉ ሰዎች፣ በቅርብ ከጉንፋን ወይንም ኢንፍሉዌንዛ በሽታ ያገገሙ ሰዎች፣ የተመጣጠነ ምግብ የማይመገቡ ሰዎች፣ በቅርብ በጽኑ ሕሙማን ማገገሚያ ክፍል ውስጥ ታክመው የወጡ ሰዎች፣ ለተወሰኑ ኬሚካሎች የተጋለጡ ሰዎች። ኮዘዝ የበሽታው መነሻ ምክንያት፣ አብዛኞቹ የኒሞኒያ በሽታዎች የሚከሰቱት በባክቴሪያዎችና ቫይረሶች አማካኝነት ነው። እነዚህ የሳንባችን የአየር መያዣና መለዋወጫ ከረጢት ውስጥ አልቪዮላይ ይገቡና ይራባሉ። ይህ በሽታ በቀላሉ በትንፋሽ ሊተላለፍ ይችላል። በማስነጠስ፣ በማሳልና የተበከለ ዕቃን በመንካት በሽታው ከሰው ወደ ሰው ሊተላለፍ ይችላል። ሰውነታችን በሽታ ተከላካይ ነጭ የደም ሴሎቻችን በቫይረሱ ወይንም በባክቴሪያው ወደ ተጠቁት የሳንባችን የአየር መያዣና መለዋወጫ ከረጢት አልቪዮላይ ይልካል። በዚህ ምክንያት እነዚህ አልቪዮላይ ኢንፍሌምድ ይሆናሉ። እነዚህ ጀርሞች የአየር ከረጢቱን በፈሳሽ እና ፓስ ይሞሏቸዋል። ይህም ከረጢት አየር እንዳይለዋወጥ ያደርገዋል። ስለዚህ የመተንፈስ ችግር ያጋጥመናል። ሲምፕቶምስ የበሽታው ምልክቶች፣ ይህ በሽታ ከመካከለኛ እስከ አደገኛ ምልክቶች ሊኖሩት ይችላሉ። አክታ፣ ፍሌም፣ ሚውኩስ ያለው ሳል፣ ትኩሳት፣ ማላብ፣ ብርድ ማለት፣ የትንፋሽ መቆራረጥ፣ የደረት ህመም። ሌሎች ምልክቶች እንደ በሽታው ምክንያት፣ እንደ በሽተኛው ዕድሜ እና የጤና ሁኔታ ሊለያይ ይችላል። እነዚህም እንደሚከተሉት ናቸው። በቫይረስ ምክንያት የሚከሰቱ ኒሞኒያዎች የፍሉ በሽታ አይነት ምልክቶች፣ ለምሳሌ ዊዝንግ ያሳያሉ። በቫይረሱ ከተያዝን ከ12 እስከ 36 ሰዓታት በኋላ ከፍተኛ ትኩሳት ሊኖረን ይችላል። በባክቴሪያ አማካኝነት የሚከሰት የኒሞኒያ በሽታ ትኩሳቱ እስከ 105 ዲግሪ ፋራናይት ሊደርስ ይችላል። ከፍተኛ ማላብ፣ ብላሽ ሊፕስ አንድ ኔልዝ እና ግራ መጋባት ሊያስከትል ይችላል። ከ5 ዓመት በታች የሆኑ ሕፃናት በጣም ፈጣን አተነፋፈስ ሊታይባቸው ይችላል። ሕፃናት ሊያስታውካቸው፣ ጉልበት ሊያጡ፣ ምግብ መብላት ሊቸገሩ ይችላሉ። ሽማግሌዎች የሰውነት ሙቀታቸው ሊቀንስ ይችላል። ዳያግኖሲስ አንድ ቴስት የበሽታው ምርመራ፣ በተለምዶ ኒሞኒያ በሽታ በአካላዊ ምርመራ እና በደረት ኤክስ-ሬይ ምርመራ ሊታወቅ ይችላል። ነገር ግን እንደ በሽታው ምልክቶች አስከፊነትና የጤና መወሳሰብ ደረጃ ሐኪሙ የሚከተሉትን ተጨማሪ ምርመራዎች ሊያዝ ይችላል። የደም ምርመራ፣ ይህ ኢንፌክሽን መከሰት አለመከሰቱን ይነግረናል። ነገር ግን በምን ጀርም ምክንያት እንደተከሰተ አይነግረንም። ስፑቱም ቴስት፣ ይህ ከሳንባችን ላይ የፈሳሽ ናሙና ተወስዶ የሚደረግ ምርመራ ነው። ይህ የኢንፌክሽኑን ምክንያት ሊያሳውቀን ይችላል። ፓልስ ኦክሲሜትሪ፣
ይህ ደግሞ የኦክስጅን አየርን የሚለይ መሳሪያ በጣታችን ላይ ይደረግና ሳንባችን በደም ውስጥ ምን ያህል ኦክስጅን ለሰውነታችን እየለቀቀ መሆኑን ይነግረናል። የሽንት ምርመራ። ይህ ምርመራ ስትሬፕቶኮኩስ ኑሞኒያe እና ሊጆኔላ ኑሞፊላ የሚባሉትን የኒሞኒያ በሽታዎች እና ባክቴሪያዎች ይለይልናል። ሲቲ ስካን። የሲቲ ስካን ምርመራ የሳንባችንን ጥርት ያለ ምስል ይሰጠናል። ስለዚህም ሳንባችን ላይ ኢንፌክሽን መኖሩን አለመኖሩን ይነግረናል። ከደረታችን የሚወሰድ የፈሳሽ ናሙና። ሐኪሙ በሳንባችን ዙሪያ ፈሳሽ አለ ብሎ ከጠረጠረ በመርፌ አድርጎ ከደረታችን ላይ ናሙና ሊወስድ ይችላል። ይህም የኢንፌክሽኑን ምክንያት ለማወቅ ያስችላል። ብሮንኮስኮፒ። ይሄ ደግሞ ከካሜራ ጋር የተገናኘ ቱቦ ወደ ሳንባችን